ብሌን ትልቅ ታሪክ ሰራች። ራሷንም ነፃነቷን አወጀች። አቶ በኃይሉ የሰላምዬን ወርቅ እኔንኪ ስጦታ ብሎ የሰጣትን ወርቅ ሰርቆ ቢሮ በመውሰድ ለብሌን እንኪ ይሄንን ስጦታ ነው የሰጠሁሽ፣ እስከ ዛሬ ካለ ጥፋትሽ ለመታሁሽ ይቅርታ አድርጌልኝ፣ ለዛ ደግሞ መካሻ ይሆነኝ ዘንድ ይሄንን ስጦታ እንኪ በማለት እሷም ግራ በመጋባት ተንኮሉን አውቃለችና ከዚህም ቀደም ወይዘሮ ገነትን ብዙ ነገር አሳዳጊነቷን አድርጓታል። እናም በዚህ ያልተዋጣላት ብሌን ያንን ወረቀት ተቀብላ ስታይ ውስጡ የነበረው የአንገት ሀብል ወርቅ ነው። እሱም ደግሞ የሰላምዬ ነበር። ሰላምዬም እንግዲህ ተቀብላ ከጠረጴዛ ላይ እንዳስቀመጠች እሱ ደግሞ ያንን እንትን አንስቶ ለእሷ በመስጠት ነይ እንሂድ የራት ግብዣው በማለት ነበረ አንገቷን እያየ ወርቅሽ የሰጠሽ ለምን አለበሽም እያለ ሲል የነበረው። በጣም ይገርማል። ብሌን ታሪክ ሰራች። ስጦታ ብሎ የሰጣትን በኃይሉ ወርቅ እራሱ ጃኬት ውስጥ ጨምራበት ከሱ ኪስ ተገኘ። እሷን ሌባ ብሎ በጥፊ ሲመታ ኪሱን አራግፎ ሲገኝ ከሱ ልብስ ውስጥ የሰጣት ሀብል ወርቅ ተገኘ። ይህን ያየችው እህት ሰላም ደግሞ እንዴት በማለት ግራ በመጋባት በጥፊ ሰጥተዋለች ወንድሟን። በጣም ይገርማል። እራሱ በቆፈረበት ጉድጓድ እራሱ ገባበት። ሰዎችን ለመቅበር ጉድጓድ ቆፍሮ ነበር ብሌንን ለመቅረብ ብሎ፣ ነገር ግን ራሱ ገባበት። የብሌን አሳዳጊ እናት ታገተች። በጣም ያሳዝናል። በወለደችው ልጅ እናቱን ለማግኘት ብሎ ይሄንን የሰማው ዳጊ ማገት አለብኝ፣ እናቴን ለ18 ዓመት ያጣኋትን ማግኘትማ ካለብኝ እሷን ማገት ቀላል ነው በማለት አፍኖ በጣት። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ብሌን ክፍል 11 ተለቀቀ። እንግዲህ ወደ ክፍል 10 ስንመለስ ወይዘሮ ገነት ከብሌን ጋር ተጣልታ፣ ብሌንም እንግዲህ ካሁን በኋላ ምንም አይደለሽ፣ አይንሽንም ላይሽ አልፈልግም፣ እናቴ ያለችበት አገናኘኝ፣ ሁሉንም ነገር ይቅርታ አረግልሻለሁ፣ እናቴን ግን ንገሪኝ ስትላት አይ አልችልም፣ በህይወት ግን አለኝ ስትላት ይሄ ሁሉ እንዴት አስቻለሽ እናቴ፣ እንዴት እንደዚህ ብለሽ ብላ በማልቀስ ከቤት ነበር ወጥታ ቤተ ክርስቲያን ሄዳ ከቤተ ክርስቲያን ደጅ እያለቀሰች ከመሃል ደውሎላት ዳጊ ሁሉንም ነገር ስትነግረው እንግዲህ ሰላምዬም ትምጣ በማለት የምትወዳትና መልካሟ ልጇ መሆኗን ስታቅ ምን ይሆን የሚሰማት? እንግዲህ ይህንን ስታቅ ትምጣ በማለት ዳጊም ነይ ብላሻለች ሰላምዬ ብሎ ሂዶ አስፈቅዶ ሰላምን ትምጣሽ በማለት እሷም እንድትመጣ ሆናለች። እንግዲህ ሁሉንም ነገር ይነግራታል። ምን ሆናችሁ ነው ከእናትሽ ጋር? እናትና ልጅ ይጋጫል እያለ ነበረ ስትላት የነበረችው። እንግዲህ አሳዳጊ እናቴ ሞታለች ብላኝ እናቴ በህይወት እንዳለች ሰማ፣ መጨረሻ ላይ ነገረችኝ። በዚህ የተነሳ ነው የተጣላሁት በማለት ለሰላምዬ ታስረዳታለች። እንግዲህ እናትና ልጅ መጋጨት ያለ ነው እያለኝ በመመለሷ ቃልዬ ግን በጣም ከፍቷታል። ምክንያቱም እሷ ወራሽና ድርሻ ላይ ብላ የእሷን አረብ ሀገር ወገቧ እስከሚንቀጠቀጥ እግሯ እስከሚታመም ኩላሊቷ እስከሚታመም የሰራችው ሰላምዬ ንብረት እነሱ ወንድም አጎት ተብዬው ሊወርስ ተዘጋጅቷል። አቶ በኃይሉ እሷንም ገሎ ብሌንንም ገሎ ማለት ነው። እንግዲህ አሁን ላይ ወደዚህ ስንመጣ ወይዘሮ ሰላም ማነች ገንዬ በቃ አላስተኛት አለ። ልጅቷም እንደዚህ ካሁን በኋላ ከአንቺ ጋር መገናኘት አልፈልግም እያለ ነበር። ከመሀል እንግዲህ ሳሚ ደውልላትና ሳሚም እንግዲህ ያጋሹ ማለት ነው ደውሎ ሁሉንም ነገር ሲነግራት አንድ ነገር ልጅሽን ግንባሩን እለዋለሁ ምን እለዋለሁ እያላት ነበርና እሷ ግን ስልኩን ራሱ ሳዘጋ
ክፍቱን ነበረ ቀጥታ ወደ ሰላምዬ ቤት የሄደችው። የዚህ ጊዜ ወደ ቤት በመግባት ግቢ በሩ ክፍት ነው ሲሏት ሁሉም ቆመው ነበር የጠበቋት። የዚህ ጊዜ ብሌንም እናቷን አሳዳጊዋን ስታይ ሁሉም ቁመ ነበር። ልጁም በመደንገጥ ዳጊ ትኩር አድርጎ እያያን ነበር። እሷም እንደዚሁ ልጄ ይቅር በይኝ ብላ ከብሌን እግር ስር ትደፋለች። ብሌንም እማዬ በቃ እኔ ይቅር ብዬሻለሁ በማለት እንግዲህ ቶሎ ደውላ ቃል እየመጣች ነው በማለት ከተቻለ እኔ መንገድ እንትን እላታለሁ አግታታለሁ፣ አንቺ ግን ራስሽን አዘጋጂ ብሎ ነበር እየደወለላት ሳሚ ማለት ነው። ቃል እንግዲህ እቤት በፍርሃት ገና ስታየት በመንቀጥቀጥ ትገኛለች። ነገር ግን ልጇን 18 ዓመት የሆነውን ዝም ብሎ ደመነፍሷ ይነግራታል። ትኩር አርጋ ታየዋለች እንጂ እኔ ልታቀው ነው ልታቅፈው ነው ብዬ ነበር ልጄ ስትል ራሱ እኔ ብሌንን አልመሰለኝም ነበር። መጀመሪያ ላይ ዳጊን ነበር የመሰለኝ። እንግዲህ ይሄንን ብላት ከስሯ ነው ሂዳ ድፍት ያለችው ማለት ነው። በቃ ይቅር ብዬሻለሁ ብላ ተነስታ እንደቆመች እንግዲህ በኃይሉ አግታታለሁ ከመንገር ብሎ እየሮጠ ከቢሮ ቢመጣም እቤት ደርሳለች። እሷም ይሄ እሱን ስታይ በጣም ትናደድና እዚህ ቤት ነው ጭራሽ የገባሽው? እዚህ ቤት ነው ሰራተኛ ሆነች የገባሽው? በማለት እጥላቴ ቤት በማለት እንግዲህ ወይዘሮ ገኒም በጣም ትናደዳለች። አንተ እኮ ነው ሁሉንም ነገር እንድወረስ አድርገህ ወረቀቴን ፈርም ብትባል እንኳን ስልጣንህን ተመክተህ እየቀደርክብኝ ስትለው እንዴት እንደዚህ ታደርጋለህ ብላ እህቱ ሰላምዬ የሰዎችን ግፊና ሰዎቹን መበደል የማትወደው መልካሟ ሴት እንግዲህ አልፍ እንደዚህ ሲል አይ እንግዲህ ተሳስቻለሁ ይቅር በይኝ ብሎ ከሰላምዬ ፊት አስመሳዩ በኃይሉ ከእግሯ ስር ድፍት ብሎ ይቅርታ ሲጠይቃን ነበረ። እንግዲህ ሰላምዬም በቃ ይቅር ብያሃለሁ በማለት ከእግሯ ስር ተነስቶ ይሄዳል ማለት ነው። እንግዲህ እሷም ይህንን ብላ ብሌን ጋራ ትለያያለች። ብሌንም እናቷን ለመሸኘትም ስትወጣ ነበር። የዚህ ጊዜ ሁሉም ትኩር አድርጎ ያያት ነበር። እሱም ግን ያቀደውን እቅድ አለ ሁሉንም መግደልና ማጥፋት ስለሚፈልግ በኃይሉ እንግዲህ የሰላምዬን ወርቅ ይዟል ማለት ነው። እራት ግብዣለን ያንን ወርቅሽን የሰጠውሽን ስጦታ ልበሺ ብሎ ነበር የሰጣት። እሱም ግን ይሄንን አውጥቶ ያሰበውና ያቀደው ሌላ ነውና ያንን ወርቅ ይዞ ቢሮ ነበር የሄደው ማለት ነው። እንግዲህ ብሌንም ከድንገት መታ ብሌንም ማለት ነው ሁሉንም ነገር ስታይ ብሌንና እንግዲህ ቃል ማለት ነው ቃል የማትወዳት በሰው ቤት ቤቴ ነው ብላ እንዴት እንደምታሽከረክራት ማለት ነው። ቃልዬ ሁልጊዜ ለእሷ ነው እያለች የምታለቅሰው በህፃንነት ትተሽኝ ሂደሽ ካለ እናት ካለ አባት እዚህ አደግኩ እያለች እናትየዋን በስሜት ትነካታለች። እሷም ይቅር በይኝ ሁለተኛ የምትፈልጊውን ሁሉ አደርግልሻለሁ ያለች እናት እንግዲህ ሰላምዬ ልጇ ያልሆነችውን ልጅሽ ተብላ ተሰጥታ አሁን ድረስ ይህንን ትንትላለች። እናም በዚህ የተነሳ ቃልዬም ምግብ ሰርታላት ለቃል ምግብ ሰርቻለሁ፣ አንቺ ገረድ ምንድን ነው ለዚህ ቤት ሰራተኛ ነሽ እኮ የምታደርጊውን ሁሉ ማድረግ አለብሽ እንጂ ከዚህ ወሬ እንትን ማለት የለብሽም በማለት ትጮኻባታለች። ብሌንም እንግዲህ እሺ ቃልዬ ቆንጆ ምግብ ሰርቻለሁኝ ወጥ ስትላት ወጡን እንግዲህ በጭልፋ ጸልፋ ከመሬቱ ላይ ትደፋዋለች። የዚህ ጊዜ ለምንድን እንደዚህ ስታያት አንቺ መብላት ያለብሽ ከዚህ ሳይሆን ከዚህ ከመሬቱ አንቺ ትበይበታለች ትላታለች። እሷን በጣም ትናደዳለች። የዚህ ጊዜ ወታ በር ላይ ትቆም ሁሉም ምን ሆነች ነው ሲላት ብሌን ናት ይቺ ብሌን የምትባል በቃ ምግብ ስጭኝ ብላትም በጣም እንትን አለችኝ እያለች ለዳጊ ትነግረዋለች። ዳጊም ከድንገት መጥቶ ወደ ብሌን ና ግባ አንተ እንኳን አትተወኝና ግባ ስትለው ነበር። እሱም ቀጥታ ግን ወደ ብሌን ነበረ እየሄደ ወደ ብሌን በመሄድ እንግዲህ ብሌን በፍቅር አይን እያየ እንድልጠርግ ስትላት ጠርጊም ብሎ እንደዚህ እንትን ሲላል ነበር። እንዴት አሁን ስትለው እንግዲህ ሊስማት ጠጋ እያለ ሳለ እሱም እንግዲህ ይሄንን ባላት ጊዜ ክትል ብላ አንቺ እኮ የዋህ የራስሽን መስዋዕት አድርገሽ ለሌሎቹ ህይወት የምታድኝ ነች በማለት ምክንያቱም ያን ፍላሽ እሱ ሰርቆት እኔ ነኝ ብላ ነበረ
እንትን ያለችው ግን ይሄንን ስትለው ነበር። እሱ ግን በእሷ እንትን መልካምነት ወድቋል ማለት ነው። እናም ይሄንን ብላ እሷም አስፈቅዳ ወደ አሳዳጊዋ እናት ቤት ልትሄድ ስትል ሰላምዬም ሂጂ እሺ ስትላት እሱም ከድንገት ያያትና ዳጊ የት ልትሄጂ ነው ሲላት እናቴ ጋ ነው። እኔም ማዲ ካልደበረች አብሬሽ ልሄድ ሲላት እሺ ምንም ችግር የለ አብረን እንሄድ ትለዋለች። እሱም እንግዲህ ተያይዘው አብረው ይሄዳሉ ማለት ነው። እሱም እዛ ቤት ሲገባ ይህ ሰፈር እኔ ያደግኩበት ሰፈር ቤቱ ሁሉ እኔ ያደግኩበት ይመስላል እያለ መጀመሪያ ግን ወደ ቤት ስንሄድ ወይዘሮ ገነት ቁጭ ብላ ለምንድን ነው ግን ሳየው ውስጤ የሆነ ስለ እሱም አስበው እያለ ነበር። እሱም እንደዚሁ ሳያት ግን ለምንድን እንደዚህ ደነገጥኩ እያለ ነበረ እናቱን ሲያይ እንደዛ የሆነው ዳጊ ማለት ነው። እናም በዚህ የተነሳ ዳጊ ምና እንሂድ ብላ ይዛው ሂዳ እዛው ቁጭ ብለው ምግባቸውን ሰርታ እናትየዋ ቤቱን ፋርካ ጠብቃቸዋለች። ፎቶ የሰቀለችው ፎቶ ግን ያ የሚፈልግበት አንዱን ፎቶ የያዘው እሱ መስተዋቱ ስለተሰበረባት ነገር ግን ሳሚ ያስፈራራባት ጊዜ ይሄንን ለሰው እንትን ካልሽ እገልሻለሁ፣ ግንባሩን እልብሻለሁኝ፣ አስገድለዋለሁ ያላት ነገር ስላለ ፎቶውን ለማሳየት ፍቃደኛ አልነበረችም። እንዴ እናቴ የት ነው ፎቶ ስትላት መስተዋት እኮ ተሰብሮብኝ እንትን አልኩት፣ እሺ በቃ አምጪው ስትላን ነበር። እሷም ግን ትዝ ሲላት ሳሚን አስታውሳ አልሰጠቻትም ነበር። እናም ሳሚም እንግዲህ ምግቡንም በልቶ ሁሉንም ነገር ይሄዳል። በቃ እንግዲህ ቃልዬ ብቻሽን ስለሄድ ተደወለብኝ ስልክ ብሎ ነበር። እንግዲህ በኃይሉ ደውሎ ነበረ እየጠራው ማለት ነው። እሷም እንግዲህ ተነስታ ትሄድና ቃል ማነች ብሌን ከአያቷ ጋር አሳዳጊዋ ጋር ወደ ስራዋ ትሄዳለች ማለት ነው። ወደዛም ሂዳ እንግዲህ ከበኃይሉ ጋር ነው የሄደችው። እሱም ግን ሂዶ መጀመሪያ እናትህን አሳዳጊ እናትህን እንድታገኝ ከፈለክ ቅድም የመጣችውን ገነትን መያዝ አለብህ አግታት ብሎ ነበረ ያላት ማለት ነው ያለች። እሱም እናቱን ለማግኘት ማድረግ ያለብኝን ሁሉ አደርጋለሁ ብሎ ነበረ ቃል የገባው። ስለዚህ በኃይሉም እንዳለውም ገነትን ለማገት ተስማምተዋል። ብሌንም ወደ አቶ ለይኩን ወደ አቶ በኃይሉ ቢሮ እንደሄደች እንዴት ነሽ ምናምን እስቲ ቅርታ እንደዛ ላረኩብሽ ምናምን እያለ ለፍላሹም እያለ እያስመሰለ በኃይሉ እንግዲህ ወርቁንም አውጥቶ እንጂ ስጦታ ይላታል። ምንድን ነው ስትለው እንጂ ስጦታ ነው፣ አንቺ ስጦታ ይገባሻል፣ ለባለፈው ይቅርታ ሸራ ያስፈልግም ትል እንደ ይቅርታ ላደረግሽልኝም ማለት ነው ይላታል። እሷም አያ አድርጌያለሁ በማለት ነበረ ከሱ ጋራ ያካሄደችው። እናም በዚህ የተነሳ እሱም ያንን ወርቅ ከፍታ ስታየው በማሸጊያ የተጠቀለለ ነበርና ታየዋለች። ነገር ግን ነቅታበታለች እና ጎበዟና ጠንካራዋ ብሌን እንደው ያመጣች ከራሱ ጃኬት ውስጥ ነበር የጨመረችው ማለት ነው። እናም እንግዲህ የራት ግብዣው ደርሷልና እንሂድ ራት ግብዣው ይላታል በኃይሉ ጉዱን ያላየው እሺ በማለት እንዴ አንገቷን ሲያይ ለምን ነው ሀብሉንም አለብሽው ሲላት ፈለኩት እኮ ወዴት እንደገባ አላቅም አጣሁት ሲል ጠብቂኝማ ይቺ ሌባ ናት በባለፈው ፍላሽ አሁን ደግሞ እሷ ናት በማለት እሷን በጥፊ ላትና በጣም ትደነግጣለች። እንዴ ተረጋጋ ስትለው ነበር። የዚህ ጊዜ ሻንጣዋን አንስቶ እዛ ነው ያደረግሽው ምንድነው የታረግሽው እያለ ነበር። ምኑን ሀብሉን አንቺ ሌባ እያለ አንስቶ እንድሲዘረግፍ የለም። እሷ ግን ጎበዟና ጠንካራዋ መጀመሪያም ለተንኮል እንደሰጣት ስለምታውቅ እኔ ብሌን ለሰዎቹ የዋህና ጥሩ ልሆን እችላለሁ፣ ነገር ግን በክብሬና በሚያደርጉኝ በመጥፎ ነገር አልደራደርም ያለችው ብሌን ግን ከጃኬት ውስጥ ጨምራበታለች። ያ ጃኬቱ ሲገለበጥ ከኪሱ ውስጥ ይወጣል። የዚህ ጊዜ ስታየው ሰላምን በድንጋጤ በጥፊ ትለዋለች ማለት ነው። ሰላምዬ ወንድሟን እንግዲህ ሰላምዬ የሚያደርገውን ተንኮል ከዚህ ትማራለች ብዬ አስባለሁ። እናም እንግዲህ ይሄንን ብለው እሱም ወጥቶ ይሄዳል ማለት ነው። ይሄን የምታደርገው እሷ ነች እያለ እየቀባጠረ ተነስቶ ይሄዳል። ዝም በል እያለችው ነበርና ሰላም ወንድሟን እንደዚህ አድርገው ተነስቶ ይሄዳል ማለት ነው። ወደ ሁለተኛው እንግዲህ ስንሄድ ሳሚ እናትህን አገናኝሃለሁ እያለው በኃይሉ ወይዘሮ ገነትን ግን እንግዲህ
ብሌንን እናት ልታፈላልግ እየሄደች ሳለ ነበረ ከኋላዋ ሆኖ አፍኖ የያዛት ማለት ነው። እንዴ ማነህ አንተ? ምን አድርጌ ነው ብላ አፏንም አይኗንም ጨፍኖ ሳሚ በጣም ማነው ዳጊ እናቱን ጨፍኖና አፍኖ ይዟታል። ምክንያቱም እናቱን ለማገኘት ሲል መስዋዕትነት መክፈል አለብኝ ብሎ እንግዲህ በኃይሉ የሚሰራው ስራ ይሄን ነውና እናቱን እንዳፍን አድርጎ ላይ ነበር ያለቀው። ለነበረን ቆይታ አመሰግናለሁ። ቀጣይ ፓርት እስከምንገናኝ መልካም ጊዜ